ሰላም፣ ይህ ስለ ድሆች ጩኸት ፕሮግራም ነው። በኤልሻዳይ ቴሌቪዥን ኔትወርክ ጊዜ ስለሰጣችሁን እናመሰግናለን። የ1000 ኪሎ ሜትሮች ጉዞ ከአንድ እርምጃ ይጀምራል እንደተባለ በአብሮነት ቅኝት አብረን እንጓዛለን። ሕይወትን በመቁረስ ክርስቶስን መግለጥ አለ። ሻሎም ሻሎም። በኤልሻዳይ ቴሌቪዥን ኔትወርክ ስለ ድሆች ጩኸት ፕሮግራም ተመልካቾቻችን የአምላካችን የእግዚአብሔር ሰላም ምህረት ከሁላችን ጋር ይሁን። ባላችሁበት ቤት ባላችሁበት ስፍራ ሁሉ የእግዚአብሔር ቸርነትና ምህረት ከናንተ ጋር ይሁን። እንግዲህ በየሳምንቱ በኤልሻዳይ ቴሌቪዥንም እንደገና በተለያዩ ሚዲያዎች ወደ እናንተ የሚመጣ ከድሆች ጋር የተያዘ ትምህርት ነው። በትምህርትም በውይይትም በተለያየ መልኩ በጥያቄና መልስ ከድሆችና ችግረኞች ጋር በተያዘ መልኩ መጽሐፍ ቅዱሳዊ ማህበራዊና ወቅታዊ ሁኔታዎችንም በያዘ መልኩ እንካፈላለን። ዋናው ዓላማ ለድሆች የሚያካፍል፣ ለድሆች የሚቆረስ፣ ለድሆች የሚያዝን የሚራራ፣ ለድሆች ጠበቃና ተሟጋች የሚሆን፣ ለድሆች ድምፅ የሚሆን፣ ድሃውንም እንኳን ከራሱ የባሰውን የሚያስብ፣ ድሃ ላይ የማይጨክን፣ ድሃን የማያስለቅስ፣ ድሃን የማያሳዝን ትውልድ እንዲነሳ ድምፅ የሆነ ፕሮግራም ነው። ፕሮግራም ዋናው ስለ ድሆች ጩኸት ነውና ስለ እነሱ መጮህ ነው። ስለ ድሆች ጩኸት፣ ስለ እነሱ ጩኸት እንግዲህ የፕሮግራሙ ከቃሉ ወይም ከርዕሱ እንደምታዩት ከፕሮግራሙ ስም እንደምታዩት ስለ ድሆች ጩኸት ቮይስ ፎር ፑር ለድሆች ድምፅ ማሰማት ነው። በዘመናችን ሁሉ እግዚአብሔር በሰጠን እድሜ ሁሉም ለድሆች ድምፅ የምናሰማ እንድንሆን ከልጆቻችን ጀምሮ ባሉበት በገጠር በከተማ በየትኛውም ስፍራ ለድሆች ድምፅ እንድንሆን ሰዎች በተለያየ መልኩ እንኳን ሰብአዊ ፍጥረት የሆነውን ኑሮ አንገላቶት በሆነ ምክንያት ድሃና ችግረኛ ሆኖ በእግዚአብሔር አምሳያ ተፈጥሮ የሚቸገረው ሰው ቀርቶ እንስሳትን እንኳን ነፍሳቸው ወደ መሬት የሚገባ ወደ ሰማይ ማይሄድ እና እንስሳትን እንኳን ለመብታቸው የሚሟገት ድምፅ የሚያሰማ አካል አለ። የእንስሳት ድምፅ ተሟጋች ተብሎ አለ። የሕፃናት ድምፅ ተሟጋች አለ። የሴቶች ድምፅ ተሟጋች አለ። ድምፅ የሚያሰሙ ሴቶች በጾታቸው ልዩነት ተፈጥሮ እንዳይጎዱ፣ ሕፃናት ባለመቻላቸው በተለያየ መልኩ በሌሎች ጉልበተኞች እንዳይጎዱ ድምፅ የሚያሰሙ አሉ። እንደዚሁም ይሄ ደግሞ ተቋም በዋናነት ድምፅ ለድሆች ድምፅ መሆን ነው። ድሆች አይነኩ፣ ድሆች አይፈናቀሉ፣ ድሆች ይብሉ፣ ድሆች ይጠጡ፣ ድሆች አያለቅሱ፣ ድሆች ይታሰቡ፣ ችግረኞች ይታሰቡ የሚል ድምፅ ነው። ድምፅ የሚሆን ማለት ነው እና በዚህ መልኩ ሁላችንም ድምፅ እንድንሆን ላበረታታችሁ እወዳለሁ። ባላችሁበት ቀሪ ዘመን ሁሉ የድሆች ድምፅ እንድትሆኑ ከድምፅ አልፈን በተግባር እንድንገለጥ ሰዎች ላይደርሱ በሚችልባቸው ቦታዎች የእኛን እድል ለነሱ እንድንጠቀም ምናልባት ተደራሽ ሊሆኑ የሚችሉ ሰዎችን ማግኘት የምንችል እድል ያለን ሰዎች ተደራሽ ለመሆን ወይም ተጠቃሚ ለመሆን እድል የማያገኙ ሰዎችን እንዲደርሱ ማድረግ፣ ድልድይ መሆን፣ ነገሮችን ማመቻቸት ይሄ አንዱ ትልቁ ስራ ነው። ስለዚህ ስለ ድሆች ጩኸት ሁሉ ጊዜ በተለያየ መልኩ ስንመጣ ድምፅ ለማሰማት ነው፣ ጩኸት ለማሰማት ነው። ጩኸታቸው ለመጮህ ሐዘናቸውን ለመጮህ ነው። ድሃ በብዙ ነገር ይጎዳል፣ በብዙ ነገር ያዝናል። ሁላችንም ምናልባት እኔ ተናጋሪውን ከሌላው በንጽጽር ድሃ ነኝ። በንጽጽር ኑሮ ተሟልቶለት የፈለገውን ማድረግ በሚችል ሰው አቅጣጫ ድሃ ነኝ። በጣም ምናልባት በብዙ አቅጣጫ ገንዘብ ኑሮ የተለያየ ነገር ያለው ሰው በእርግማን ውስጥ ያለው አድርጎ እስኪቆጥር ድረስ ባለ ማንነት ውስጥ በሌላው ንጽጽር ውስጥ ሊኖር የሚችል ሰው ሊሆን ይችላል። ሌላው ደግሞ ከኔ በታች ደግሞ የዕለት ጉርሱን መብላት የማይችል ሰው አለ። እግዚአብሔር ይመስገን የዕለት ጉርሱ አላሳጣኝም። እግዚአብሔር ይመስገን ምለብሰውን ምበላውን ምጠጣውን ማድርበትን ቤት አላሳጣኝም ጌታ እና ተከራይቼ የምኖርበትን አቅም አላሳጣኝም ጌታ። ይህን እኔ ከዚህ አንጻር እግዚአብሔርን አመሰግናለሁ። ስለዚህ እኔ በዛ ሁኔታ ስኖር ከኔ ባሰ ደግሞ ቤት መከራየት ማይችል ጎዳና ላይ የሚያድር አለ።
መልበስ ማይችል አለ። የዕለት ምግቡን መሸፈን ማይችል አለ። ስለዚህ ድህነት በተለያየ መልኩ ይገለጣል። ይሄን ሰው አውቆ እግዚአብሔር የሰጠን ነገር ማካፈል እንዲችል አንዱ ለማበረታታት ነው። ዛሬ አብረን እንድናይ የምፈልገው ለድሆች የማካፈል ትሩፋትን ውጤትን ጥቅምን እንዲሁ ለድሆች መስጠት ማካፈል ምንድነው ጥቅሙ የሚለውን ነገር ከእግዚአብሔር ቃል አንፃር ደግሞ በዚህ ድምጽ ሁላችንም አብረን እንድንቆም እንድናስብ ነው። መጽሐፍ ቅዱስ በዘዳግም 14 ላይ ቁጥር 27 ጀምሮ ድርሻና ርስት ካንተ ጋር ስለሌለው በአገር ደጅ ውስጥ ያለውን ሌዋዊ ቸል አትበል። በየሶስተኛው ዓመት መጨረሻ በዚህ ዓመት የፍሬህን አስራት ሁሉ አምጥተህ በአገር ደጅ ውስጥ ታኖረዋለህ። ሌዋዊውም ካንተ ጋር ክፍልና ርስት የለውምና በአገርም ደጅ ያለ መጻተኛ ድሀ አደግም መበለትም መጥተው ይበላሉ ይጠግባሉ። ያውም አምላክህ እግዚአብሔር በምታደርገው በእጅ ሥራ ሁሉ ይባርክህ ዘንድ ነው። ይኸውም የሚል ቃል ማሰሪያ ነው። ይኸውም ምክንያቱም አስፈላጊነቱም ጥቅሙም የሚል ነገሮችን የያዘ ነው። ይኸውም ምክንያቱም ለዚህ ነው የምታረገው። እነኚህ አካላት መጥቶ ይጥገቡ፣ ወደ መቅደሱ መጥቶ ይጥገቡ፣ ወደ ቤት መጥቶ ይጥገቡ፣ ከገንዘብ ይጥገቡ፣ ከትርፍ ይጥገቡ፣ በእጅ ከገባ ገቢ ይጥገቡ። መጥገብ አለባቸው። መራብ የለባቸውም። መጨነቅ የለባቸውም። ማዘን የለባቸውም። አንዱ ሌዋዊ፣ ሁለተኛ መጻተኛ ወይም ስደተኛ ተፈናቃይ፣ ሶስተኛ ላይ ድሀ አደግ ወይም ወላጅ አልባ ልጅ የሆነ መበለት ወይም አረጋዊ ወይም ባል የሞተባት ወይም ሚስት የሞተበት ወይም አረጋዊ ጧሪ ቀባሪ የሌለው ሰርቶ ለመለወጥና ለመኖር እድል ያላገኙ እነኚህ ሰዎች መጥገብ አለባቸው ነው። መጥገብ አለባቸው። ተካፍለው መጥገብ አለባቸው። ተቆርሶላቸው መጥገብ አለባቸው። ሰተናቸውም መጥገብ አለባቸው። ለምንድነው እነሱ ማጥበቅ? ያው ለምንድነው? እግዚአብሔር በእጅ ሥራ ሁሉ ይባርክ ዘንድ ነው ይላል። እንግዲህ ወገኖቼ እግዚአብሔር አምላክ ሰዎችን በተለያየ መንገድ በተለያየ አኳኋን ይባርካል። ስለዚህ ለመባረክ እንዲሁ በዘፈቀደ ብቻ የሚሆን ነገር አይደለም። እግዚአብሔር የሚባርክበት መርህ አለው፣ መንገድ አለው። ምናልባት እግዚአብሔር ለኃጢያኑና ለጻድቃኑ እኩል ዝናብና ፀሐይን ይሰጣል በቸርነቱ። በዚያ ቸርነት እግዚአብሔር ለጻድቅም ለኃጢያትም እኩል ሊሆን ይችላል። ይህን ዝናብ ሲዘንብ እኩል የሚያገኘው ኃጢያተኛው፣ ሌባው፣ ነፍሰ ገዳዩ፣ ጨካኙ፣ አመፀኛው ዝናቡ ላይ ተጠቃሚ ነው፣ ይዘንብለታል። ፀሐይ እኩል ተጠቃሚ ነው፣ ፀሐይ ይወጣለታል፣ እኩል ነው። ዝናብም ፀሐይም እኩል ነው የሚያገኘው በእግዚአብሔር ቸርነት። ምናልባት ነግዶ ሰው ሊያተርፍ ይችላል። በእግዚአብሔር ቸርነት በእጁም ብዙ ነገር ሊኖረው ይችላል። ከቸርነቱ ያለፈ ግን በእግዚአብሔር መርህ ውስጥ ፕሪንሲፕል ውስጥ ገብተን እግዚአብሔር አድርግ ያለን ነገር በቃሉ አድርገን መባረክ ደግሞ የተለየ ነው። ይሄ እዛ ውስጥ ምን አለ? ተአምራት አለበት። ያ እንደዚያ በረከቱ ሰላም አለበት፣ ጤና አለበት፣ ደስታ አለበት፣ ክብር አለበት፣ ሞገስ አለበት፣ ረጅም ዕድሜ መጥገብ አለበት፣ በሰዎች ዘንድ ተወዳጅ መሆን አለበት፣ ጸጸት አይኖርበትም፣ የህልና ክስ አይኖርበትም፣ በውስጡ ደስታ ያለበት ነው፣ ፈቃዱ ያለበት ነው። ለዚህ ነው መክብብ ምዕራፍ 2 ቁጥር 25 ላይ ያለ እግዚአብሔር ፈቃድ የበላ ደስ ብሎትን ተድላን የቀመሰ ማን ነው ይላል። ስለዚህ በእግዚአብሔር ፈቃድ ውስጥ ያሉ መብሎች ወይም ክምችቶች ወይም መሰብሰቦች ወይም ብልጽግናዎች፣ ሀብቶች፣ እነኚህ ነገሮች ከምን ጋር የሚመጡ ናቸው? ደስታን ጭምር ይዞ የሚመጡ ናቸው። ተድላን፣ የውስጥ ተድላን ጭምር ይዞ የሚመጡ ናቸው። ስለዚህ ስለ በረከት ሲነሳ ሁሉም ይነቃቃል። በረከት
በረከት የሚባል ትንቢት ያነቃቋል። ሰው በረከት የሚል ቃል ያነቃቋል። መባረክ፣ መበልጸግ፣ ማንንም ሰው መብዛት፣ ማትረፍ፣ መትረፍረፍ፣ በብዙ አቅጣጫ መጨመር፣ ያባዙ መሄድ፣ በገንዘብም በኑሮም በአገልግሎትም በህይወትም እየተባዙ እየጨመሩ በእውቀት በማስተዋል በመረድ በብዙ አቅጣጫ ሰው መባረክን መበልጸግን ሰው ይፈልጋልም። በረከት የሁላችንም መሻት የኔም መሻት ነው፣ የሁላችሁ መሻት ነው። በረከት የሁላችንም መሻት ነውና የእግዚአብሔር በረከት ከሆነ ግን ገንዘብ ብቻ አይደለም፣ ንብረት ብቻ አይደለም፣ የሚታይ የሚዳሰስ ብቻ አይደለም። ሰላም አለበት፣ ጤና አለበት፣ ደስታ አለበት። ወገኖቼ ብዙ ነገር በውስጡ ያጠቃልል ነው። በጣም በብዙ ነገር ውስጥ ፓኬጅ ውስጡ ያለበት ነገር ነው። ስለ በረከት ስናስብ በረከት ስናስብ ሰርተን የምናገኘው ነገር ብቻ አይደለም። ለበረከት የሚሆኑ ምክንያቶች ደግሞ የተለያዩ ናቸው። ለበረከት የሚሆኑ ምክንያቶች ለፍቶ ሰርቶ በትጋት ሊሆን ይችላል። መስጠት ውስጥ ያለ ሊሆን ይችላል። ለበረከት ብዙ መንገዶች ብዙ ነገሮች እንዳሉ ልናይ እንችላለን። እንግዲህ ስለ መስጠት ስለ ማካፈል የተለያዩ ትምህርቶች በምድር ላይ ተለቋል። ብዙ መጽሐፍቶች ተጽፏል። ብዙ ነገሮች ተደርገዋል። ስለ መስጠት በየጊዜው ደግሞ በጣም አትኩሮ የሚሰጡ ጉባኤዎቻቸውን በዚህ ብቻ የሚያነቃቁ በተለያየ መልኩ ሰው መስጠት ውስጥ ያለው ነገር ብቻ እንዲያስብ የቀኖናው ማዕከል የአገልግሎቱ ማዕከል ሆኖ የሚሰራባቸው አካባቢዎች አሉ እና ብዙም ግን በተለያየም በጃም በዚህም በየትኛውም ቦታ ላይ ግን ትኩረት የሚሹ ከማካፈል ከመስጠት ጋር በተያያዘ መልኩ ግን ትኩረት የተነፈጉ የኮሰሱ ነገሮች አንዱ ለድሆች መስጠት ነው። ለድሆች ማካፈል ነው የኮሰሰው። ለድሆች ማካፈልን በመስጠት ትምህርት ውስጥ በማካፈል ትምህርት ውስጥ አንኳር እንዲሆን በብዙ አቅጣጫ ሰዎች ለቤተ ክርስቲያን እንዲሰጡ የቤተ ክርስቲያን ህንፃ ማሰሪያ እንዲሰጡ ሰዎች ለቤተ ክርስቲያን የተለያዩ ቁሳቁሶች ማሟያ ለአገልጋዮች እንዲሰጡ በተለያየ አቅጣጫ ስጦታ በተለያየ መልኩ ይበረታታል። ለድሆች ግን መስጠትን በብዙ አቅጣጫ ሰዎች የትምህርት የእውቀት ክፍተት ውስጥ እስኪገቡ ድረስ ቤተ ክርስቲያን ምስባኮችን መያዙን መታየቱን እርግጠኛ እስከማንሆን ድረስ በአመት አንድ ጊዜ በዚህ አቅጣጫ ሰዎች ለመማር እድል የማንመቻችባቸው ሁኔታዎች ውስጥ እናልፋለን እና ትኩረቱ እሱ ስላሉ ነው። እንግዲህ በቃሉ ውስጥ የተጠቀሱትን ግን ማሰብ በቃሉ ውስጥ የተጠቀሱትን ግን ማድረግ ግዴታችን ነው የሚሆነው። ሚዛኑ መጠበቅ አለበት። ሁሉም መሰጠት አለበት። በተለያየ መልኩ የሚሰጡ ትምህርቶች መሰጠት አለባቸው። ሚዛናቸው መጠበቅ አለበት። ምክንያቱም ትውልዱ ለድሃና ለችግረኛ የሚያስብ እንዲሆን ስግብግብ ንፉግ እንዳይሆን ለድሃ መስጠት የሚያመጣውን ውጤት ለድሃን መንጠቅ የሚያመጣውን ውጤት ማወቅ አለባቸው። መንጠቁንም መስጠቱንም ማካፈልንም ወገኖቼ ማግበስበስም ሁለቱም ውጤቶች አሏቸው። ድሃን ማፈናቀልም ውጤት አለው። ድሃ ማሳዘን ውጤት አለው። ድሃን መግደል ውጤት አለው። ድሃን ሰውን ሁሉንም ሊሆን ይችላል። ግን በድህነቱ ሰውን ማሰቃየቱ፣ መጨቆኑ፣ ተስፋ ማስቆረጡ፣ በድህነቱ ፍርድ ማጓደሉ፣ ሐቁን መውሰዱ፣ በድህነቱ ምንም ነገር ሊያደርግ በማይችልበት ሁኔታ በገንዘብ ብዛት የድሃን ሐቅ፣ የድሃን ፍትህ፣ የድሃን እውነት፣ የድሃን ፍርድ አዛብተን ልንይዝ የምንችልባቸው ንብረቶች፣ ገንዘቦች፣ ነገሮች ሊኖሩ ይችላል። እነኚህ በቤተ ክርስቲያኑ ስም በሃይማኖት ተቋማቱ ስም በውጭም በውስጥም በፖለቲካው ውስጥም እንደገና በማህበራዊ ዘርፍም በአስተዳደር ዘርፍ በየትኛውም በጎረቤት በኑሮ አካባቢ በማህበራዊ ኑሮዎች አካባቢ ላይ ሊከሰቱ የሚችሉ ነገሮች ናቸው። መልካም በማድረግ ደግሞ ዘመናቸውን ደግሞ የሚዋጁ ለልጆቻቸው መልካም የሚሆኑ እንዳሉ ልናስብ ይገባል። በዚህ ቦታ ላይ እንግዲህ ቅድም ማንሳት እንደፈለኩኝ የዘዳግሙ ቃል በእጅ ስራ ሁሉ ይባርክ ዘንድ እንደዚህ አድርግ። በእጅ ስራ ሁሉ ይባርክ ዘንድ በእጅ ስራ ሁሉ ነው የሚለው። በአንዳንድ እጅ ስራ አይደለም። እጃችን በሚነካው እንደ ነጋዴ እንደ ሰራተኛ እንደ ማንኛውም ሰው በምንነካው ነገር ሁሉ እግዚአብሔር እንዲባርክ
ወገኖች ምንም ነገር ብናደርግ እግዚአብሔር ካልባረከ ከንቱ ነው። እግዚአብሔር ቤትን ካልጠበቀ ጠባቂ በከንቱ ይለፋል መጽሐፍ ቅዱስ ይላል። እግዚአብሔር ከተማን ካልጠበቀ ጠባቂው በከንቱ ይለፋል። እግዚአብሔር ቤትን ካልሰራ ቤት ሰሪው በከንቱ ይለፋል። እግዚአብሔር ካልሰራ፣ እግዚአብሔር ከተማን ካልጠበቀ፣ እግዚአብሔር ካልባረከ፣ እግዚአብሔር ነገሮችን ካላመቻች፣ እግዚአብሔር እጅ ከሌለበት ነገሮች ሁሉ ከንቱዎች ናቸው። ነገሮች ሁሉ እርባና ቢስ ፍሬ ቢሶች ናቸው። በዚህ ቦታ ላይ ምንድነው የሚለው? ደግሜ ባነብ ይሁን አምላክ እግዚአብሔር በመታደርገው በእጅ ስራ ሁሉ ይባርክህ ዘንድ ነው። ለምንድነው ለድሆች የምሰጠው? ለምንድነው ለድሆች ማካፍለው? እዚህ ቦታ ላይ ለድሆች ለመጻተኞች ማድርገው ያለኝ የምቆርሰው፣ ገንዘቤን የምሰጠው፣ ልብሴን የምሰጠው፣ ጫማዬን የምሰጠው፣ ምግብ የምሰጠው፣ አብሬያቸው የምቆመው፣ በብዙ አቅጣጫ ለነሱ የምዋገተው፣ ከነሱ ጋር የምቆመው እና እንዲበሉ እንዲጠግቡ መስራት ያለብኝ የነሱ ደስታ ውስጥ የኔ እጅ እንዲኖር የምፈልገው ምንድነው? እግዚአብሔርን እንዲያመሰግኑ መልካም ነገር እንደሆነላቸው አስበው እንዲያረጉ ከድሆች ጋር ያደረገ ነገር ለምንድነው ስል እግዚአብሔር አምላክህ እግዚአብሔር በምታደርገው በእጅ ስራ ሁሉ ይባርክ ዘንድ። አምላክህ እግዚአብሔር የሚባርከው እግዚአብሔር ነው። የምንሰጠው ለድሆች ነው። የምንሰጠው ለዳደጎች ነው። የምንሰጠው ለመበለቶች ነው። የምንሰጠው ለአረጋውያን ነው። የምንሰጡት አካል ጉዳተኞች ነው። ለሚሰጡት ለተቸገረ ለሰው ነው። የሚባርክ ግን እግዚአብሔር ነው። ወገኖቼ ሰዎች ሊባርኩን አይችሉም። ምላሽ የሚመጣው ከእግዚአብሔር ዘንድ ነው። እግዚአብሔር ነው የሚባርከው። ስለዚህ ለድሆች እዚህ ቦታ ላይ እንደተነገረ ለድሆች መስጠት ከእግዚአብሔር ጋር የተያዘ ነው። በእግዚአብሔር እይታ ውስጥ አለ። በእግዚአብሔር ምዝገባ ውስጥ አለ። በእግዚአብሔር ምላሽ ውስጥ አለ። አንድ ቀን መዝገብ የሚያገላብጥ ነገር በህይወታችን ላይ ይመጣል። መርዶክዮስ በአስቴር መጽሐፍ ላይ ንጉሱ ላይ መፈንቅለ መንግስት ያደርጉ የነበሩ ሰዎችን ደርሶባቸው ጥቆማ አድርገው እነኛ ሰዎች እርምጃ ተወስዶባቸው ንጉሱ ግን ተርፏል። ግን በዚያን ሰዓት ላይ በዕለት መዝገብ ላይ ተጽፏል። ያደረገው የጠቆመው ጥቆማ የተወሰደው እርምጃ እውነት እንደሆነ መርዶክዮስ ምን አይነት አስተዋጽኦ እንዳረገ መዝገብ ላይ ተጽፏል። ግን መዝገብ ላይ ተጽፎ መዝገብ ቤት የተቀመጠው ጊዜ ፈጅቶ ሊሆን ይችል ይሆናል። ግን አንድ ቀን እግዚአብሔር መርዶክዮስን ሲያስብ በንጉስ ፈረስ ላይ ያስቀምጦ ሲያስብ እግዚአብሔር ንጉስ ለወደደው እንዲደረገላት የሚል ክብር እግዚአብሔር ሊያደርግለት ሲያስብ የሚገርመው ንጉሱ እንቅልፋቶ እሱ ሃማ ሊሰቅለው በቁመቱ ልክ መስቀል አዘጋጅተዋል። ሃማ እሱ ሊሰቅለው ፈቃድ ሊያገኝ የመጨረሻ አዳራሽ ላይ ለፈቃድ ውስጥ ገብቷል። ግን ውስጥ ደግሞ ንጉሱን እንቅልፍ አሳቶት ያሳደረው ጌታ መዛግብት ሲያገላብጥ የተጻፈ ሲያገላብጥ መርዶክዮስ ንጉሱን ከሞት ወይም ከመፈንቅለ መንግስት እንዳዳነው የተጻፈን የዕለት ሁኔታ ውስጥ የነበረ መረጃ ሲያገኝ ንጉሱ ግን ጠርቶ ምን ተደረገለት? ምን ለዚህ ሰው ተደረገለት ብሎ ሲነሳ ታያላችሁ። በዚያን ጊዜ ተፈጠረው እግዚአብሔር ሲክሰው ታያላችሁ። አንዳንድ ጊዜ የምናደርጋቸው ነገሮች ይሄ የምድር ንጉስ እንኳን የተጻፈ ነገር ካገኘ በሰማይ እግዚአብሔር ዘንድ አንድም ነገር መሬት ላይ የሚወርቅ ነገር የለም። የምናደርጋቸው ነገሮች ሁሉ ምላሽ አላቸው፣ ውጤት አላቸው፣ ሪዛልት አላቸው። ወገኖቼ በደንብ ይከፈላሉ። የምንዘራውን ነገር ወገኖቼ ባልተገባ መልኩ ዘርተን ከሆነ ያልተገባ ነገር እናጭዳለን። የተገባ ነገር ዘርተን ከሆነ የተገባን ነገር በእጥፍ እናጭዳለን። በእጄ ስራ ሁሉ እግዚአብሔር ይባርክ ዘንድ ነው ይላል። በእጄ ስራ ሁሉ ነው የሚል። በእጄ ስራ ሁሉ ይባርካል። ለድሆች ስናስብ ቶሎ ምናልባት ምላሽ ላናገኝ እንችል ይሆናል። ቶሎ ምናልባት ነገራችን ላይ ቀየር ይችል ይሆናል። ቶሎ ምናልባት ነገሮቻችን ላይሰካኩ ይችል ይሆናል። ግን እግዚአብሔር ይባርካል። እግዚአብሔር ለሰው ልጅ የእጁን ስራ ለመባረክ ቅድመ ሁኔታ ካስቀመጠባቸው ነገሮች አንዱ የድሆች ሁኔታ ነው። እዚህ መበለቶችን፣ ድሃ አደጎችን፣ ችግረኞችን ማሰብ፣ ለነሱ በጎ ማድረግ፣ ለነሱን ማብላት፣ ለነሱን ማጠጣት፣ ለነሱን መድረስ፣ ለነሱ ድምጽ መሆን፣ ለነሱ እግር ለሌለው እግር መሆን፣ አይን ለሌለው አይን መሆን፣ ጆሮ ለሌለው ጆሮ መሆን፣ አንደበት ለሌለው አንደበት ለመሆን፣ እጁ መዘርጋት ማይችለው እጅ መሆን፣ እጁ ሰርቶ መለወጥ ለማይችለው እጅ መሆን፣ መሄድ ለሚገባው መሄድ፣ ድምጽ ማሰማት የሚገባን በአንደበታችን ድምጽ ማሰማት።
ይሄ ለኛ ብቻ የተቀመጠ አይደለም። የተፈጠረው ድምጽ እንድናሰማ በዮሐንስ ሉቃስ 3:11 ላይ ዮሐንስ ወንጌል ላይ ስንመለከት ምንድነው ሲባል ድምጽ ነኝ ያለ መጥምቁ ዮሐንስ። የሚገርመው ነገር ያ ድምጽ አንደበቱ ላይ ያን ድምጽ ተጠቅሞ የሰራው ነገር ማየት ብንችል ለድሆች ማካፈልን፣ ለችግኞች ማካፈልን የታድሷዊ ቃል ሐሳብ አድርጎ ሲናገር እንመለከታለን። ስለዚህ አንዱ የእጆቻችንን ሥራ ይባርክ ዘንድ መልካሙን መዝገብ ሰማያትን የሚከፍተው እግዚአብሔር በምንሰራው ሥራ ጭምር ብቻ ሳይሆን ደግሞ በምናደርገው ነገር ነው። ዘዳግም 15 ላይ አንተም በግብፅ ምድር ባሪያ እንደነበርክ አምላክህም እግዚአብሔር እንዳዳነህ አስብ። ስለዚህ እኔ ዛሬ ይህን ነገር አዝዣለሁ። እርሱ ግን አንተና ቤተሰብህን ስለወደደ ካንተ ጋር መልካም ስለሆነለት ልውጣ አልወድም ብል፣ ሃሌሉያ አልወድም ብል ይላል። በግብፅ ምድር እዚህ ዋናው ማንሳት የፈለኩት እሱ ነው። በግብፅ ምድር ባሪያ እንደነበርክ አስብ። በግብፅ ምድር ባሪያ እንደነበርክ አስብ። ባሪያ እንደነበርክ በግብፅ ምድር። ስለዚህ ባሪያ በነበረበት ጊዜ ቃርሚያ ለድሃ ተው እግዚአብሔር ስልም በግብፅ ምድር ባሪያ ነበርክ። ቃርሚያ ህይወት ኖረሃል። በስተፈናቅለ ኖረሃል። ተሰደ ኖረሃል። በስደት ነበርክ። የራስህ ርስት ባልሆነ ቦታ ላይ ነበርክ። አትርሳ የሚል እውነት አለበት። አትርሳ። ባሪያ እንደነበርክ አትርሳ። ባሪያ እንደነበርክ አትርሳ። ከዚህ ጋር አያይዘው ወደ ላይ ቁጥር 10 ላይ ደግሞ እጅ በምትጥልበት ሁሉ አምላክ እግዚአብሔር ስለዚህ በስራ ሁሉ ይባርካል። ፈጽመ ስጠው፣ በሰጠው ጊዜ በልብ አትጸጸት፣ ድሆች ከምድሪቱ አያልቁምና። ስለዚህ እኔ በአገር ውስጥ ላለው ድሃ ለተቸገረው ወንድም እጅም ትከፍታለህ ብዬ አዝዣለሁ። በጣም ደስ ይለኛል ቃል አዝዣለሁ። ኮማንድ ነው። አዝዣለሁ። የእግዚአብሔር ቀጭን ትእዛዝ ነው። በቃ ቀጭን ትእዛዝ። አሁን ዛሬ እንዲሁ በቃ ጌታ ቢያሳስበኝ እንዲሁ ጌታ አልተናገረኝ፣ በልቤ ሲሞላ ነው የምሰጠው። እንዲሁ ለተቸገረ ሰው በልቤ ሲሞላ ነው። ትክክለኛ እርሻ ላይ መዝራት ያለብኝ እግዚአብሔር ካልተናገረኝ። በአገር ደጅ ውስጥ ያለ ድሃ ወኖቼ ተመልከቱ። በአገር ደጅ ድሆች ከምድሪቱ አያልቁም። እነዚህ በአገር ውስጥ ላለው ድሆች ለተቸገረ ወንድም እጅን ትከፍታለህ ብዬ አዝዣለሁ። ይታያል። የተቸገረ ሰው ይታያል። ድሃ ይታያል። ወጣ ስንል ይታያል። ጎረቤት ላይ ይታያል። ቤተክርስቲያን ውስጥ ይታያል። ድህነት መደበቅ የሚችል ነገር አይደለም። ባለመልበሱ ያሳየዋል። በጉስቁልናው ያሳያል። ፊቱን ስታይ ያሳያል። ቤቱን ስታይ ያሳያል። ችግሩ ያሳየዋል። በቃ ይታያል። ሊደበቅ የማይችል ነገር በዚህ ዓለም ላይ ድህነትን ሊደብቀው ሰው አይችልም። ምናልባት ትልልቅ ባለጠጋ የሆኑ ሰዎች ሀብታቸውን ሊደብቁ ይችላሉ። ለምን? ከሰው ጋር ለመምሰል ብሎ ከድሃው የሚለብሰው አይነት ልብስ ለብሰው ተራ ሰው ሆነው በእግራቸው ሊሄዱ ይችላሉ። ምናልባት ፊታቸው ላይ ምስል ይችላል። ድሃ ላይ ምስል ይችላል። ግን አለባበሳቸው ግን ያን ያላቸውን የብልጽግና ስታተስ ሊያወርድና ዝቅ ሊያደርግ ይችላል። ድሃ ግን ሊሸፍነው አይችልም። ፊቱ መገርጣቱ፣ ሐዘኑ፣ የሐዘን ድባቡ፣ የችግር ማነቆ ብዙ ነገሩ ድሃን ምን ያደርገዋል? ድሃን ዝቅ ያደርገዋል፣ ያጎሳቁለዋል። ስለዚህ አሳስበኝ በልቤ ውስጥ ጌታ አስቀምጦ እስቲ ልጸልይበት አይደለም፣ አዝዣለሁ። ኦልሬዲ ትእዛዝ ነው። ሰው ለሆንን ድምፁ ለምንሰማ ቃሉ ለምናበብ ሰዎች ድሆችን መርዳት፣ ድሆችን ማገዝ፣ ለድሆች መድረስ ምንም ለዚህ ጉዳይ የተጠራ ሌላ ሰው ሸክም ያለው ሌላ ሰው የሚባል የለም። ሸክም ያለው ለዚህ ጉዳይ እግዚአብሔር በድሆች ጉዳይ ጠርቶኛል። በድሆች ጉዳይ የሚባል ጥሪ ትእዛዝ በአገር ደጅ ላለ በቃ እጅን ትከፍታለህ፣ ትሰጣለህ።
ምሰሙኝ ሰዎች አላችሁ ሰፈራችሁ ያለ ድሃ አለ ቤተክርስቲያን ውስጥ ያለ ድሃ አለ ችግረኛ አለ ቤተሰባችሁ ውስጥ ያለ ድሃ ችግረኛ አለ መልበስ ያቃተው እናንተ 50 ወይም 30 15 30 ልብስ ያላችሁ ራቁቱን ያለ ሰው የተጨማደደ ልብስ ሸሚዙን 5 ጊዜ ገልብጦ የሚያሰፋ ተስፋ የቆረጠ ጫማው መስኮት የሆነ ዝናብ የሚያስገባ ውሃ የሚያስገባ ጨፍ ያለ የሚያረግ ባዶ እግሩን የሚሄድ አለ የተቸገረ የተጎሳቆለ ሰው አለ ጉስቁልና በጣም ያሰቃየው ሰው አለ ጎረቤታችሁ ለአካባቢችሁ ላይ አለ ስለዚህ በአገር ሁሉ ላለ ድሃ እጅን ትከፍታለህ እጅን ትከፍታለህ እጅን ትከፍታለህ በአገር ላለው ድሃ እጅን ትከፍታለህ እጅን ትከፍታለህ እጅን ትከፍታለህ ድሃ እኔ አሁን አይኔ እየተናገርኩ መንፈስ ቅዱስ ቤተሰቦቼ ባሉበት አካባቢ ጎረቤት ያለው ሁለት ሰዎች 50 ኪሎ በቆሎ ገዝቼ እንድሰጣቸው መንፈስ ቅዱስ ውስጤ ያስቀምጣል ይናገረኛል ምናልባት 50 ኪሎ ምናልባት 4000 8000 ሊሆን ይችላል ወደ ልቤ ሲመጣ አሁን ምክንያት አይሆንም ያው ተናገረኝ ምናምን ምክንያት አይሆንም በቃ አየህ አሁን በርቀት ስላሉ ማወቅ አልችልም አየህ አስብ አድርግ ድሆች ችግረኞች ናቸው አስብ ድሆችን አስብ ቤተሰብን ብቻ አይደለም ጎረቤትንም ሌላውንም አስብ ድሆችን ከምድር ላይ አያልቁም ድሆች ከምድር ላይ አያልቁም ስለዚህ ምን አርግ ለድሆች አካፍል ስጥ እግዚአብሔር የተመሰገነ ይሁን ስለዚህ ድሆች ምድር ላይ አያልቁም ለምንድነው እግዚአብሔር ፈጽመ ስጠው እጄ በምትጥልበት ሁሉ አምላክ እግዚአብሔር ስለዚህ በስራው ሁሉ ይባርካል ፈጽመ ስጠው እግዚአብሔር የተባረከ ይሁን ስለዚህ ድሆችን እንድናስብ ለድሆች እንድናካፍል ለድሆች እንድንሰጥ እግዚአብሔር ፈቃድ እግዚአብሔር የተባረከ ይሁን እግዚአብሔር ዘመናችን ህይወታችሁን ይባርክ አንዱ ትሩፋት እግዚአብሔር እጆቻችንን ስራ ይባርካል እንቀጥላለን ተባረኩ ሰላም ይህ ስለ ድሆች ጩኸት ፕሮግራም ነው በኤልሻዳይ ቴሌቪዥን ኔትወርክ ጊዜ ስለሰጣችሁን እናመሰግናለን የ1000 ኪሎ ሜትሮች ጉዞ ከአንድ እርምጃ ይጀምራል እንደተባለ በአብሮነት ቅኝት አብረን እንጓዛለን ህይወትን በመቁረስ ክርስቶስን መግለጥ አለ መልካም ቆይታ